የቴዲ አፍሮ አምላኪዎች ጉዳቸው ፈላ። ሰው እሱን ያመልካል፣ እሱ ከአምላኩ ጋር ከጌታችን መዝሙሩንም አሁን አላሰማችሁ። አድናቂዎቹና ተከታዮቹ ንጉሳችን የሚሉት አርቲስት ቴዎድሮስ ካሳሁን ጌታ ኢየሱስን እንደ ግል አዳኙ አርጎ እንደተቀበለ በሰማን በዚህ ወቅት ደግሞ አዲስ መዝሙር ለቀቀ የሚል ዜና ሰምተን መዝሙሩ እጃችን ገብቷል። ቢያንስ ለድንቁርናችሁና ለምትናገሩት አማርኛ እየተጠነቀቃችሁ ባካችሁ ታች ቤቶች ኦርቶዶክሳውያን ያላችሁ እግዚአብሔር ይመስገን በጣም ደህና ነኝ። ይሄ ቪዲዮ ሊጠፋ ስለሚችል ከናንተ እጅግ አብዝታችሁ ኮፒ ሊንክ እንድታረጉ በእግዚአብሔር ስም ጠይቃችኋለሁ። አካውንቱን ደግሞ ፎሎ፣ ቪዲዮውን ሼር፣ ኮፒ ሊንክ፣ ሪፖስት፣ ላይክ፣ ፌቨራይት እያደረጋችሁ ወደ ሐሳባችን እንገባለን ማለት ነው። ለእንደዚህ አይነት ክፍካፎች የሚገባችሁን ዋጋ መስጠት ያስፈልጋል። እኛ ቴዲ አፍሮን ያመለከ ማንም ኦርቶዶክሳዊ እንደሌለ እናውቃለን። የምናመልከው ጌታችን ኢየሱስ ክርስቶስን ነው። ከዚህ በፊት ቅዱሳን አመልካችሁ ድንግል ማርያም አመልካችሁ ስሉ ዝም አልናችሁ። አሁን ደግሞ ጭራሽ የቴዲ አፍሮ አምላክ ያደረጋችሁን ወይ ድፍረታችሁ! ሲጀመር መዝሙሩ ደግሞ የቴዲ አፍሮ መዝሙር አይደለም፣ ዘፈን ነው። በርግጥ መዝሙር አይደለም የሚባለው ታች ቤት ዘፈን ነው። ስለዚህ የቴዲ አፍሮ ዘፈን አይደለም። የዘፈነውን ሰውዬ ማን እንደሆነ ማንነቱን አሳያችኋለሁ። ነገር ግን ታች ቤቶች የታዋቂ ሰው ጥማት በጣም ነው እንዴ ያለባችሁ፣ እጥረት አለባችሁ ማለት ነው። ከዚህ በፊት ሶሎሞን ቦጋለን ጴንጤ በግድ ያደረጋችሁት፣ ከዛ አይደለሁም ማለት በማርያም እየማረ ተናገረ። አሁን ደግሞ ወደ ቴዲ አፍሮ ዞራችሁ። ቀጣይ ደግሞ ማን እንደሆነ እግዚአብሔር ይወቀው። እናንተ ግን በህሊናችሁ ትንሽ አይሰቀጣችሁም እንዴ? የምትናገሩት እንኳን አታውቁም እንዴ? ስነ ስርዓት ያዙ እንጂ። ለማንኛውም ጥላሁን ጎአ ይባላል ዘፋኛቸው፣ የነሱ ዘፋኝ ነው። አሳያችኋለሁ እንዴት እሱን ደግሞ እንደዘፈነ በሌላ ዘፈን ማለት ነው። ዋናውን ስላጣሁት ነው የኛው ለችግረኛው መስኪን መታሰብ ለክፉ ቀን አፍቃሪ ከለ። ለማንኛውም በድምጽ መመሳሰል ነው። በዚህ ወይ ይሄን ነገር ከዛሬ 8 ዓመት በፊት አይ ቲንክ ቴዲ የጴንጤ ዘፈና ወጣ ብለው ሰርተውበታል። ነገር ግን አሁንም ሲጋለጥባቸው ጸጥ ብሎ ከርመው ነበር። ነገሩ ሲረሳ ደግሞ አሁን ከ8 ከ9 ዓመት በኋላ ደግሞ እንደገና ቴዎድሮስ ካሳሁን ጴንጤ ሆነ፣ የጴንጤ ዘፈን ዘፈነ ነው። ደግሞ አሁን ላይ ያው እየተጫጫሁ ነው ያሉት። ነገር ግን ውሸት ነው፣ ትርክት ነው፣ ተረት ነው። ቴዲ አፍሮ ሆነ አልሆነ እኔ ምን አገባኝ? ለጴንጤ ዘፈና ዘፈነ እኔ ምን አገባኝ እንዴ? እኛ ቴዲን አናመልክ፣ የምናመልከው ኢየሱስ ክርስቶስን እንጂ ከኛ ህይወት ጋር ምንም ያገናኝ የለም። ለምን ፓትርያርኩ ለምን ጴንጤ አይሆኑም? እኔ ምን አገባኝ? ኦርቶዶክስን የሚወክላት ክርስቶስ እንጂ ሰው አይደለም። ለዛ ነው አያል። አንተ ግን አንድ ፓስተር ኦርቶዶክስ ቢሆን ሙሉ ቸርቹ ይበተናል። ምክንያቱም እናንተ የምታመጡት ቸርቹን ፓስተሩን እንጂ ክርስቶስን ስላይደለ ማለት ነው። ዲፔንዳንት እንደትል ጥገኛ ስለሆናችሁ ማለት ነው። ይሄን ደግሞ ታውቃለህ። እኛ ግን የምናመልከው ጌታችን ኢየሱስ ክርስቶስን ነው። ማንም ሰው ጴንጤ ሆነ አልሆነ፣ ታዋቂ ሰው መጣ አልመጣኛ አያገባን። መልአክ ለምን አይመጣም? እኔ ምን አገባኝ? ከኔ ህይወት ጋር ምን ያገናኘዋል? ኦርቶዶክስ እኮ ተመርጦ እንጂ መርጦ የሚሆንበት እኮ አይደለም ሰው። በዚህ ልክ ነው ለእናንተ የምንነግራችሁ። ነገር ግን አሁንም ቢሆን ድንቁርናችሁን በልክ አድርጉት። ለምትናገሩት ነገር ስነ ስርዓት ለከት ይኑራችሁ። ኦርቶዶክሳውያን በድጋሚ አካውንቱን ፎሎ፣ ቪዲዮ ደግሞ ሼር፣ ኮፒ ሊንክ፣ ሪፖስት፣ ላይክ፣ ፌቨራይት አድርጉት። እንዳያስጠፉት ይሄን ቪዲዮ አብዛችሁ ሼር አድርጉት። ሰላም ያላችሁበት